ቪዲዮዎቻችን ቫይራል እንዲወጣ ማለት ነው። እነዛ ነገሮች አሁን ማቆም አለባቸው። ምክንያቱም ምንም አይጠቅሙ። ቪዲዮአችን ካላየ ምንም ትርጉም የለውም። ያ ሮቦት እንደሆነ አስቦ ያስወግደዋል ማለት ነው። ስለዚህ ቻናላችሁ እየተጎዳ ይሄዳል። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ይለያል። እንደተለመደው በሪያክሽን ምናምን አይደለም የመጣሁት። የዛሬ ቪዲዮአችን ምንድነው? ለጥንቃቄ ያክል አንዳንድ ነገሮች ላስተላልፍ ነው የመጣሁት ማለት ነው። እንግዲህ ውድ ቤተሰቦቼ ምንድነው ዩቲዩብ ሙሉ ለሙሉ አሰራሩን ቀይሯል በአሁኑ ሰዓት ማለት ነው። እና አንዳንድ ነገሮች የማስረዳቸው ነገሮች፣ አንዳንድ የማስተላልፋቸው መልእክቶች አሉ። እነዛን ካላረጋችሁ ልክ ከዚህ በፊት እንደነበረው ከ2025 በፊት የነበሩት ነገሮች የምታደርጉ ከሆነ እነዛን ነገሮች ጥንቃቄ ማድረግ አለባችሁ፣ መቀነስ ያለባችሁ ነገሮች አሉ። ምክንያቱም ቻናላችሁ ሙሉ ለሙሉ ባን ነው የሚደረገው በአሁኑ ሰዓት ማለት ነው። ምክንያቱም እንደ በፊት ዩቲዩብ ቻናልን ቼክ የሚያደርግባቸው መንገዶች ሙሉ ለሙሉ ቀይሮ በጂሚኒ በኩል ቼክ ማድረግ ስለጀመረ ማለት ነው። ቪዲዮአችን እያንዳንዱ የምናደርጋቸው እንቅስቃሴዎች በሙሉ በኤአይ ነው ቼክ የሚደረጉት ማለት ነው። ስለዚህ አንድ የሚያልፍ ነገር የለም። እነዛን ነገሮች እንዴት ነው ጥንቃቄ የምናደርገው? እንዴት ነው ምንድነው ማስተካከል ያለብን የሚሉት ነገሮች በተለይ አዳዲስ ለሆናችሁ ጀማሪ ለሆናችሁ ዩቲዩበሮች ይጠቅማል ብዬ አስባለሁ። ምክንያቱም ሁላችንም ትንሽ የምናውቀው ነገር ማስተላለፍ አለብን ብዬ ስላሰብኩኝ ነው ይህን ነገር ይዤ ያመጣሁት ማለት ነው። ምክንያቱም ብዙ ሰዎች ብዙ ጓደኞቻችን ላይ የምናየው ነገር ስለሆነ ማለት ነው። ምንድነው የምናስተካክለው? አንድ 3 ነገሮች አሉ። እነሱን ነገሮች በቅደም ተከተል እነግራችኋለሁ ማለት ነው። ከዛ በፊት አዳዲስ የሆናችሁ የቻናል ቤተሰቦች ሆናችሁ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አደራ ላለሁ ማለት ነው። እሺ ወደ መረጃዎቹ እንገባለን። መጀመሪያ ቪዲዮ ስትሰሩ ኮንተንታችሁን በደንብ አስተካክላችሁ መስራት አለባችሁ። ምክንያቱም እይታ የሚያመጣ ኮንተንት መሆን አለበት። እናንተን ቪዲዮ አይቶ ሰዎችን ሰብስክራይብ የሚያደርጓችሁ የሚከተሏችሁ መሆን አለበት። ምክንያቱም አሁን የምነግራችሁ ምንድን ነው በእያንዳንዱ ቪዲዮ ላይ ላይቭ ላይ ገብታችሁ በእያንዳንዱ ቪዲዮ ላይ እየገባችሁ ሰብስክራይብ አድርገኝ መልሳለሁ እንዳትሉ ካሁን በኋላ ማለት ነው። ሰብስክራይብ የምትደራረጉ ከሆነ በጣም አደጋ አለው። ሰብስክራይብ መደራረግ ስላችሁ አንድ ሰው መጥቶ ሰብስክራይብ አድርጓችሁ የሚወጣ ከሆነ ምንም ትርጉም የለውም። ቪዲዮአችን ካላየ ምንም ትርጉም የለውም። ያ ሮቦት እንደሆነ አስቦ ያስወግደዋል ማለት ነው። ስለዚህ ቻናላችሁ እየተጎዳ ይሄዳል። በመጀመሪያ ደረጃ ሰብስክራይብ እንደራረግ፣ ሰብስክራይብ አድርገኝ እንደራረግ አትበሉ ማለት ነው። ይህንን መፍትሄ ምንድን ነው? እናንተ አሪፍ ኮንተንት መርጣችሁ አሪፍ ቪዲዮ ሰርታችሁ ሰዎች በሰራችሁ ስራ እንዲከተሏችሁ ወይም ሰብስክራይብ እንዲያደርጓችሁ ነው ማድረግ ያለባችሁ ማለት ነው። ሁለተኛ ደግሞ ምንድን ነው? ሁለተኛ ሃሽታግ አትጠቀሙ። ሃሽታግ ማለት ልክ ታይትል ጽፈን ከዛ ስር ደግሞ ሃሽታጎችን የተለያዩ ቻናሎች ስም የተለያዩ ትላልቅ ቻናሎች እያመጣን ሃሽታግ የምናረግ ከሆነ የምናበዛ ከሆነ እነዛ ራሱ ከዚህ በፊት በሱ ምክንያት ቪዲዮቻችን ቫይራል ይወጡ ነበር። በጣም ብዙ ሃሽታጎች እናስገባ ነበረ። ለምሳሌ ያክል የተለያዩ የቴሌቪዥን ቻናሎችን በሉት የተለያዩ ታዋቂ ግለሰቦች ቻናልም ሃሽታግ እያደረግን እናስገባ ነበር አይደለ? ቪዲዮቻችን ቫይራል እንዲወጣ ማለት ነው። እነዛ ነገሮች አሁን ማቆም አለባቸው። ምክንያቱም ምንም አይጠቅሙ። ከዛ በፊት በእነሱ አሁን ቼክ እያደረገ ያለው በጂሚኒ በኩል በኤአይ በኩል ስለሆነ እነሱ ነገሮች መቀነስ አለባችሁ። ዲስክሪፕሽን ላይ በጣም ብዙ ኮተት ነገር አታስገቡ ማለት ነው። በቃ እናንተ ጥርት ያለ ቪዲዮ ስሩ፣ ጥርት ያለ ታይትል ጻፉ፣ አሪፍ ታምኔል ስሩ። ከዛ በኋላ ሁሉ ነገር የምትፈልጉት ነገር ይመጣል ማለት ነው። ስለዚህ እነዚህ ነገሮችን በማስተካከል ቻናላችንን መታደግ ትችላላችሁ። አለበለዚያ ያው ኤአይ በዚህ መልኩ ቼክ እያደረገ ቻናላችንን እየገመገመን አለው ማለት ነው። ስለዚህ እኔ ከዚህ በፊት የነበረው ነገርና 2026 ከገባ በኋላ ያለው ነገር አንድ አይደለም፣ ቻናል ያካሄዱ ማለት ነው። ስለዚህ እነዚህ ነገሮችን ተጠንቅቃችሁ ቪዲዮችን መስራት አለባችሁ። ቪዲዮችን አሪፍ ቪዲዮችን ስትሰሩ ነው ሰብስክራይብ ሊመጣ የሚችለው። ከዛ ውጪ ሰብስክራይብ መደራረግ ትርጉም የለውም። ምክንያቱም ሰብስክራይብ አድርገኝ ስትሉት አንድ ሰው ገብቶ አንዱን ቻናላችሁ ውስጥ ገብቶ ሰብስክራይብ በተኗ ብቻ ጠቅ አድርጎ የሚወጣ ከሆነ ምንም ትርጉም የለውም። እናንተም ብትሆኑ ሰው ቻናል ውስጥ ገብታችሁ ኮሜንት መጻጻፍ፣ ቪዲዮችን ማየት በተከታታይ ሌላውም ሰው ልክ እንደዛ የእናንተን ቪዲዮ ማየት አለበት። አለበለዚያ ምንም በቃ ቻናላችሁ ዝም የምትሉት ጭናችሁ ዝም የምትሉት ከሆነ እናንተ እንደ ሮቦት ነው የሚቆጥራችሁ፣ እንደ ሰው አይደለም። እንደ ሮቦት ቆጥራችሁ ቻናሉን ያስወግደዋል ማለት ነው። ስለዚህ እነዚህ ነገሮችን ጥንቃቄ እንድታረጉ ነው። እሺ ከዛ ውጪ ቪዲዮዎችን ጽድት አድርጋችሁ ስሩ። ቪዲዮዎችን ጽድት አድርጋችሁ ስሩ። ኮንተንት አሪፍ ኮንተንት ፈልጋችሁ ጽድት ያለ ቪዲዮ ስሩ። ከዛ በኋላ ምንድነው እዚህ ጋር እናንተ ቪዲዮ እየጫናችሁ የምትወጡ ከሆነ ምክንያቱም ያንን ቪዲዮ ምንነቱ የማይታወቅ ከሆነ ይህም ነገር ገምግሞ ያስወግድባችኋል። ስለዚህ
የምትሰሩትን ቪዲዮ እናንተ ሪያክሽን ከሆነ ትክክለኛ ሪያክሽን መስራት አለባችሁ። ማለትም እናንተ የገባችሁበት እናንተ ያላችሁበት ሪያክት የምታደርጉበትን ቪዲዮ መስራት አለባችሁ። ከዛ ውጪ እናንተን የማይመለከት ቪዲዮ ሰርታችሁ ምንም በቃ ይሄ ነገር ቼክ አድርጎ ያስወግድባችኋል ማለት ነው። ከዛ ውጪ ደግሞ እናንተ የሰራችሁትን ቪዲዮ ኮንተንቱን ርዕስ እናንተ ከሰራችሁት ማለትም ቪዲዮ እንዲታይላችሁ እናንተ የሰራችሁት ሀሳብ ሌላ የምትሰጡት ርዕስ ሌላ ከሆነ ይህም ነገር ምንም ቪው አያመጣላችሁም። ስለዚህ እነዚህ ነገሮችን ጥንቃቄ አድርጋችሁ ቻናላችሁን ከአደጋ መታደግ አለባችሁ ብዬ አስባለሁ። ያው ትንሽም ቢሆን ሁላችንም ያወቅነውን ነገር ማሳወቅ አለብን በሚል ይዤ የመጣሁት ማለት ነው። ስለዚህ የቻናል ቤተሰቦች በመጨረሻም